አረንጓዴ አሻራ አንደኛ የአካባቢን ስነ ምህዳር ከመጠበቅ አኳያ ያደረገው አስተዋጽኦ ቀላል የሚባል አይደለም። የአረንጓዴ አሻራ መርሃ ግብራችን ሲጀምር 17.2% የነበረው የደን ሽፋናችን ባለፈው በ2023 በፈረንጆች በተደረገው እንግዲህ ከ23.6% በላይ የደን ሽፋናችንን ከፍ ያደረገበት ነው ማለት ነው። ከዘር ዝግጅት ጀምሮ ከችግኝ ዝግጅት ላይ ጀምሮ ከተከላ እንደገና ከተተከለም በኋላ ደግሞ ቅድም ባልኩት የተለያዩ የፍራፍሬ እና የሚበሉ ዘርፈ ብዙ ጠቀሜታ ያላቸውን ችግኞች በመትከል ለህብረተሰቡ የምግብ ዋስትናን ከማረጋገጥም ባለፈ የስነ ምግብንም ያረጋገጥ ነው ማለት ነው። ለዘንድሮ ለምሳሌ 7.5 ቢሊዮን ችግኝ ለማፍላት እቅድ ተይዟል ማለት ነው። ከዚህ ውስጥ እንግዲህ እስካሁን ባለው አፈጻጸም ወደ ከ6 ቢሊዮን ችግኝ በላይ ተፈልቷል ማለት ነው። ሌላኛው አሁን ላይ የሚተከለው ክረምት ላይ የሚተከለው ችግኝ ዛሬ ላይ የመትከያ ጉድጓድ የሚዘጋጅለት ጊዜ ነው። የመትከያ ጉድጓዶችም ልክ የስነ አካላዊ የአፈርና ውሃ ጥበቃ ስራ የተለያዩ የእርከን ስራዎች ሲሰሩ በዛ ውስጥ ደግሞ ለአረንጓዴ አሻራ የችግኝ ተከላ የሚሆኑ ጉድጓዶችም እየተዘጋጁ የመጡበት ነው ማለት ነው። እስካሁን ባለው መረጃ መሰረት ኦልሞስት ከሚተከሉት 7.5 ቢሊዮን ችግኝ በላይ ከ40% በላይ የሚሆነው ጉድጓድ ተጠናቋል። ጉድጓድ የተቆፈረበት ቦታ ላይም ደግሞ ምን አይነት ችግኝ ነው የሚተከለው በምን አይነት ስፔሲንግ ነው ተብሎ ያም እንደ አግሮ ኢኮሎጂው ተለይቶ ደግሞ ለዛ የሚሆን የችግኝ ጉድጓድ የተዘጋጀበትና ያ ደግሞ ጂኦ ሪፈረንስ የተደረገበት ሁኔታ ነው ያለው ማለት ነው።